ቤተሰብ እንግዲህ ቅድም ነግሬያችሁ ነበረ ሀሰንና ሀይሚ ኤርፖርት ተያዙ ምናምን ብዬ ሰርችላችሁ ነበርና ብዙዎቻችሁ በጣም አዝናችሁ ነበር። ብዙዎቻችሁ ደግሞ ሀይሚና ብሩኬ ምናምን ሲጀመር ሀይሚ ለምንድን ነው መሄድ ከፈለግሽ እንደዚህ እንትን የምትይው? ሀሰን ደግሞ እረፍ በቃ የማይሆን ነገር የማይባል ነገር ካንተና ከማሂ ገብተው የሆነ ሰው እንትን ቢልብህ የማትፈልገውን ነገር የማትወደውን ነገር ብሩኬ ላይና ሀይሚ ላይ ለምንድን ነው የምታደርገው? ካንተ ላይ የማይደረገውን መደረግ የማይፈልገውን ነገር ብሩኬና ሀይሚን ለማለያየት አንተ ሰራተኛዋ ነህ እንዴ? የቤት አጋዧ ነበርክ እንዴ? እንትንህ ነበርክ እንዴ? እንደዚህ ዝም ብለህ በትንሽ ነገር ቻው የምትላት እንደዚህ የምትላት ምናምን የምትለው ለምንድን ነው? ማርያምን በጣም ማፈሪያ የሆንክ ሰው ነህ ሀሰን፣ በጣም ማፈሪያ። እግዚአብሔርን አንተ ይሄን ቀናተኛ ነህ፣ ቀንተህ ነው በእንደዚህ እንጂ ሀይሚ የተሻለ ህይወት የምታገኝ መስሎህ ምናምን አይደለም። ገባህ አይደለ? ነገር ግን የነሱን ህይወት ለመበጥበጥ በጣም እንደዚህ ተጣጥረህ መውጣትህ በጣም ነው የሚያስጠላ። እሺ በጣም ይደብራል ሀሰን፣ እግዚአብሔርን እምልህ በጣም ይሁን የሚያስጠላ ነገር ነው እያደረክ ያለኸው ማለት ነውና እኔ እንጃ ምን ብዬ እንደምነግራችሁ ራሱ አላቅም። ሀሰን እንደዚህ የወረደ እንደዚህ የዘገጠ ሰው መስሎ አይታየም ነበር። በስነ ስርዓቸው በላት። ሰራተኛ መሰለች እንዴ? ሰራተኛ ነው እንዴ የነበረችው እንደዚህ አይነት ታሻኘኝ የምታደርግላት ምናምን እንደዚህ። ለምን እንደዛ ትላለህ አንተ? ምን ቤት ሆነ ነው እንደዛ የምትውለው? ማርያምን ምን ቤት ሆነ ነው አንተ እንደዛ ልትል የምትችልበት ምክንያት ለምን እንደሆነ ራሱ እንጃ። አንዳንዴ ግራን የሚያጋባ ጥውልቅ ብዬ አትሆን። የምገባበትን ነገር እወቅ። ምን ጋር ነው መግባት ያለብኝ? ምንድነው ማለት ያለብኝ? ምንድነው ስህተት እየሰሩት ያለው ነገር? ይሄን ነገር ባረግላቸው ህይወታቸው ምን አይነት ነገር ሊስተካከል ይችላል? እንዴት ሊሆኑ ይችላሉ? ምናምን የሚለው ነገር በደንብ አድርገህ አንደርስታንድ ማድረግ አለብህ። ገባህ አይደለ? ከዛ ውጭ የእሷን ህይወት ለመበጥበጥ እሷን የሆነ ነገር ለማድረግ ምናምን ብሩኬን የሆነ ነገር ለማድረግ የምትጠራቸው ነገር በጣም የሚያሳፍረው፣ በጣም ነው የሚያስጠላ። እሺ ሀይሚ ደግሞ መስማት ያለብሽን ነገር መስማት አለብሽ። እንደዚህ ሻንጣ ጠቅልሎ ኤርፖርት ላይ ኤርፖርት መጓዝ ሲጀምር አትሄጂም፣ እግዚአብሔርን አትሄጂም። ገብተሽ እርግጠኛ ነኝ 100% ነው የምነግራችሁ ከቡርኬ ውጭ እሷ ሀገር ወታ ብቻዋን ሄዳ ወይ የሆነ ከተማ ሄዳ ምናምን ካያችኋት እኔ ልቀጣ ከምሬ ነው የምነግራችሁና አትሄድም፣ የትም አትሄድም። ግን ቡርኬ ልቡን ለመስበር፣ ቡርኬን የሆነ ነገር ለማድረግ፣ ቡርኬን ለማሳዘን፣ ቡርኬ በቃ ከእግሯ ላይ ተደፍቶ ይቅርታ የሆነ ነገር ካላደረገ ምናምን በቃ እንደማይወድሽ ምናምን አድርግሽ ነው እያሰብሻለሽ። አንቺ እንደዛ ነው የምታስቢው ማለት ነውና ቡርኬ እንደዛ ለማድረግ ነው አንቺ የምትፈልጊው ማለት ነው። ቡርኬ ደግሞ እንደዛ መለማመጥ ደግሞ አንቺን ጥሩ አይነት መንገድ እያስሄደሽ እስካልሆነ መስሎ ስላልታየው ምንም ነገር አያደርግም። ምንም አይለማመጥሽም፣ ምንም አይልሽም። እግዚአብሔርን እምልሽ ሀይሚ ምንም ማለት ነውና ህይወትሽን አስተካክለሽ ብትኖሪ እንደኔ አሪፍ ነው ብዬ ነው የማስበው። እንደ ቡርኬ አይነት ሰው አታገኝም መቼም ቢሆን እንደ ቡርኬ የሚሆንልሽን ሰው አታገኝም መቼም ማለት ነው። እንደ ቡርኬ አይሆንልሽም ማንም። ሀሰን ያዋጣኛል ከሌ እንደዚህ ብሎኛል እንደዚህ ያለኝ እንደዚህ ከጀርባሽ ሆነው የሚያጨበጭቡት ሁሉ ያንቺን ትዳር ለመፈለስ እንጂ ሌላ ነገር አለመሆኑን በደንብ አድርገሽ ማወቅ አለብሽ። በደንብ አድርገሽ ሀይሚ ማለት ነውና የምታረጊያቸውን ነገሮች የሚሆኑትን ነገሮች አንዳንዴ ብታቂ እንደኔ አሪፍ ነው ብዬ አስባለሁ። ከዛ ውጭ ግን አይ ማንም ያለኝን ነገር መስማት መብቴ ነው፣ ማንም ያለኝን ነገር የማድረግ መብት አለኝ፣ እንደፈለኩ መሆን መብት አለኝ ብለሽ የምታስቢ ከሆነ ደግሞ አንቺ ነው የምታየው። አንቺ ታውቂያለሽ ማርያምን፣ ማንም አያስገድድሽም፣ ማንም ሊያስገድድሽም አይችልም። እና የምታረጊያቸውን ነገሮች በደንብ አድርገሽ እወቂ፣ በደንብ አድርገሽ እወቂ። እግዚአብሔርን ነው የምልሽ ሀይሚ፣ እንድትጎጂ ስለማንፈልግ ነው እኛ ማርያምን፣ እንድትጎጂ ስለማንፈልግ። ቡርኬ ደግሞ የሆነ ነገር በቃ ከወሰነ በኋላ ቡርኬን ይቅርታ ለማለት ብዙ ውጣ ውረዶች መግባት እንድትፈልጊ አንፈልግም እኛ ነው። በስነ ስርዓት አንቺም ይቅርታ ቢው እሱም ይቅርታ ይበልሽ፣ ላይፋቸው ኑሩ ፕሊስ ሀይሚ። ሀሰን ደግሞ ውጣላቸው ከህይወታቸው። እና ለማንኛውም ወዳቸዋለሁ። ሰብስክራይብ አድርጉ። ነገ በደንብ አድርገን እንመጣበታለን ማለት ነው። እስከዛው ድረስ ሰላም ሆኑልኝ።